ለደቀ መዛሙርቱ ያስቸገራቸው አብሮ አደግ እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እግዚአብሔር መጠጊያችን እግዚአብሔር ረፍታችን እግዚአብሔር መምህራችን እንዲያስተምረን ፈቃዱ ይሁንና የምንማማርበት የትምህርታችን ርዕስ የሚሆነው ለደቀ መዛሙርቱ ያስቸገራቸው አብሮ አደግ። የዚህን ትምህርት ርዕሰ ነገር መመረጥ ምክንያት የምናደርገው በሐዋርያውና ወንጌላዊው ቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 14 በሚጀምረው ታሪክ ነው። መድኃኒታችን ኢየሱስ ክርስቶስ አንዳንድ ጊዜ በምሳሌ አንዳንድ ጊዜ ያለ ምሳሌ አንዳንድ ጊዜ በሆነው ነገር አንዳንድ ጊዜ ደግሞ በሚሆነው ነገር ያስተምራል። ይህ ትምህርት ለቅዱሳን ሐዋርያቱ በቀጥታ በደረሰባቸው ፈተና ምክንያት የተሰጠ ትምህርት ነው። ለመጀመሪያ ያህል መጽሐፍ ቅዱስን የምንገነዘብበት ወይ ደግሞ ትምህርተ ወንጌልን የምናስብበት ሁለት አይነትና ከዚያ በላይ ሁኔታዎችን ማሰብ ያስፈልጋል። ለማን እንደተነገረ፣ በማን እንደተነገረ፣ በምን ምክንያት እንደተነገረ፣ ለምን እንደተነገረ ማሰብ ከዚህ ትምህርት ላይ የምንወስደውን ትምህርት ከዚህ መገለጥ ላይ የምናገኘውን ሕይወት የበለጠ ግልጥ ያደርግልናል። በተባባልነው መሰረት ይህ ትምህርት በቅዱሳን ሐዋርያቱ ላይ በደረሰ በአንድ ፈተና ተነስቶ የተሰጠ ትምህርት ነው። የትምህርቱ መደምደሚያ ደግሞ በክርስትና ሕይወታችን የሕይወታችን ምሰሶ ናቸው ብለን በምናስባቸው በሁለት ነገሮች የተደመደመ ነው። ታሪኩን ልንገራችሁ። መድኃኒታችን ኢየሱስ ክርስቶስ አብሮ ባልነበረበት 9 ያህሉ ደቀ መዛሙርት አብረው በነበሩበት አንድ የቤተሰብ ችግር ያገኘው ልጁ የታመመበት ፈውስ የሚፈልግ መዳን የሚፈልግ ልጁን ማዳን የሚፈልግ ከሕማሙና ከደዌው እረፍት እንዲያገኝለት የሚፈልግ ሰው ለቅዱሳን ደቀ መዛሙርቱ አንድ ጥያቄ ይዞ መጣ። ይህ ጥያቄ ምንድነው? እናንተ ከመሲሁ ጋር የምትውሉ በታዳጊው የተመረጣችሁ በጌታ የተሰበሰባችሁ የተለያችሁና የተመረጣችሁ ናችሁ። ከዚህ የተነሳ እንደ መምህራችሁ ልትፈውሱ እንደ አባታችሁ ልትቀድሱ ይገባችኋል። ልጄ ጋኔን ይዞት ደዌ ጸንቶበት ሕማም በርትቶበት ይሰቃያል። ሕማሙ ደግሞ ከተፈጥሮ ጋር የተገናኘ እርሱን ለስቃይ እየዳረገ ነው። ስለዚህ አድኑልኝ አላቸው።
እና ቅዱሳን ደቀ መዛሙርቱ እንደነገርኳችሁ 9 ናቸው። መፈወስ ተሳናቸው። በጣም ትልቁ መከራ ከእግዚአብሔር ጋር ሆኖ ከእግዚአብሔር ጋር አለመሆን ነው። አስቸጋሪው ነገር ከጌታ ጋር ሆኖ ከጌታ ጋር አለመገኘት ነው። አስቸጋሪው ነገር ለክብር ተመርጦ በውርደት መገለጥ ነው። አስቸጋሪው ነገር ክርስቲያን መስሎ ክርስቲያን አለመሆን ነው። ሰው ደግሞ በምንወጣ በምንገባበት በምንለብሰው በምንኮፈስበት ይለካናል። ሰው ደግሞ መንፈሳዊነትን የሚለካው ከምንኖረው፣ ከምናሳየው፣ ከምንወጣ ከምንወርድበት፣ ከምንታወቅ ከምንገለጥበት ነገር ተነስቶ ነው። በደንብ ማሰብ ያስፈልጋል። ክርስቲያን ሆኖ እንደ ክርስቲያን አለመኖር፣ አገልጋይ ሆኖ እንደ አገልጋይ አለመኖር፣ ካህን ሆኖ እንደ ካህን አለመገለጥ የስቃይ ነው እና አንዳንድ ጊዜም ደግሞ ውርደት ያመጣል። አልቻሉም። ከዛ በኋላ የዚህ ሰውዬ ጣፋንታ እነሱ ካልቻሉ ይችላል ብሎ ተስፋ ወደሚያደርገው ወደሚያድንለት ልጁን ከደዌ ወደሚፈውስለት ወደ ማገገም ሕይወት ወደሚመልስለት መሄድ ነው። እናንተ ማስቡት። አሁን ሰው ይሆናል ብሎ የሆነ ሐኪም ቤት ይወስዳል፣ ሐኪሞችን ይቀያይራል። የሆነ ቦታ ይሻላል ከተባለ ወደዛ ይሄዳል፣ ካልሆነ ደግሞ ሌላ አማራጭ ይወስዳል። እንደዚህ ሁሉ ይሄ ሰው ምን አደረገ? አካባቢውን አልቀየረም፣ ሐሳቡን አልቀየረም። ነገር ግን ደቀ መዛሙርቱ ካልቻሉ መምህራቸው ይፈውሰዋል ብሎ አሰበ። የኛ ደግሞ አንዳንድ ጊዜ ጅብን ሲወጉ በአህያ ይጠጉ እንደሚባለው የሆነ ሰው ካስቀየመን ሁሉንም መሳደብ፣ አንድ ጊዜ ጠቅልሎና ጀምልሎ መፈረጅ ይታያል። ሰውየው እንደዛ አይነት ሰው አይደለም እና ወደ ህዝቡ ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ይላል። ምን ብሎ? እስኪ ተንበርክኮ ጌትነቱን አክብሮ አዳኝነቱን አምኖ እየተማጸነ እየለመነ እያለቀሰ አምኖ ልጁ እንዲድንለት እየተስገበገበ ጌታን ተንበርክኮ ጠየቀው ይላል። በጣም እኮ ነው። አንዳንድ ጊዜ እንዲህ ያለ ነገር አይቅጠማችሁ። መከራ ነው፣ እብድ ያሰኛል። መፍትሄ ሲጠፋ ደግሞ በተለይ የልጅ መከራ ነው። የወለዳችሁ ታውቁታላችሁ ምን አይነት ችግር ውስጥ እንደሚከት እና ጌታ ሆይ ልጅን ማረልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ቦአመ ያወድቆ ውስተ እሳት ሲነሳበት አንዳንድ ጊዜ ወደ እሳት ወቦአመ ያወድቆ ውስተ ጸድ አንዳንድ ጊዜ ደግሞ ወደ ገደል ይወስደዋል። ስለዚህ ያድንልኝ አለው ይላል። ማርልኝ፣ ምሕረት አድርግለት፣ ትድግና ለግስለት፣ ቸርነት ፈጽምለት፣ የኔን መከራ የልጄን ሕማም ተረዳኝ ብሎ ተንበርክኮ ጠየቀው ይላል። እግዚአብሔር ደግሞ እንኳን ለምነውት የኔና የናንተ ጌታ መድኃኔዓለም ኢየሱስ ክርስቶስ እንኳን ለምነውት ሳይለምኑት የሚለምኑትን አውቆ ምን ይላል? ይሰጣል።
ስለዚህ ወደ ደቀ መዛሙርት አመጣሁት አለ። በመታመሙ ምክንያት በስቃዩ ምክንያት ወደ ደቀ መዛሙርት አመጣሁት። ሊፈውሱት ግን ምን አላቸው? አቃታቸው። በዚህ ጊዜ ኢየሱስን መልሶ የማታምን ጠማማ ትውልድ ሆይ ምን ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ ይላል። የማታምን ጠማማ ትውልድ ሆይ እኔ ቀድሞ የጠራኋችሁ እኔ የማደርገውን ልታደርጉ፣ ልታስተምሩ፣ ልትፈውሱ፣ ልትቀድሱ፣ ልታነጹ ነው። እኔ ከእናንተ ጋር የምኖረው እኔ ከእናንተ ጋር የምሆነው እስከ ጊዜው ነው። በዚህ ሊቁ እንደሚነግረን ሞቱን ብዙ ቦታ ላይ ሞቱን ይጠቁማል። ግን እስከ መቼ ጊዜ ከእናንተ ጋር እኖራለሁ? እስከ መቼ ነው እናንተ እንደዚህ የምትደክሙት? እስከ መቼ ነው የማታምኑት? እስከ መቼ ነው የማትበረቱት? እስከ መቼ ነው ኃላፊነት የማትወስዱት? ምእመናን ክርስቲያናዊ ኃላፊነት ያስፈልጋል። ክርስቲያናዊ ኃላፊነት ማለት የሃይማኖት ሰው ሲስገበገብ መታየት የለበትም። የሃይማኖት ሰው በኃጢአት ሲያሴር መገኘት የለበትም። የሃይማኖት ሰው እንደበረታ ነው ሊገኝ የሚገባው። የሃይማኖት ሰው እንዳመነ እንደታመነ እግዚአብሔርን እያየ እግዚአብሔር እያየው ነው መኖር ያለበት። የሃይማኖት ሰው ከእግዚአብሔር ጋር መሆኑን፣ ከጌታ ጋር መሆኑን፣ ከክርስቶስ ጋር መሆኑን መርሳት የለበትም። ስማችን ክርስቲያን ነው፣ መጠሪያችን ክርስቶስ ነው። ስለዚህ ይህን ነገር ማሰብ ያስፈልጋል። የሆነ ጊዜ ክርስቲያን፣ የሆነ ቦታ ክርስቲያን፣ የሆነ ዘመን ላይ ክርስቲያን፣ የሆነ ወር ላይ ክርስቲያን፣ ሌላ ጊዜ ሌላ መሆን ተገቢ አይደለም። በቤተ ክርስቲያን ሆነንም ክርስቲያን፣ ከቤተ ክርስቲያን ውጭም ክርስቲያን፣ በኃላፊነታችንም ክርስቲያን፣ በሌላ ቦታም ክርስቲያን መሆን ያስፈልጋል። በዚህ ሐዋርያቱ የገጠማቸው ችግር ይህ ነው። ከጌታ ጋር ሳይሆኑ መፈወስ ተሳናቸው። የሚኖሩት ሕይወታቸው፣ ውሳኔያቸው፣ ምርጫቸው፣ መመረጣቸው ግን ከክርስቶስ ጋር ነበር እና እስከ መቼ ነው ከእናንተ ጋር የምኖረው አላቸው። እስከ መቼ ነው እንዲህ የምትሆኑት? እስከ መቼ ነው በዚህስ የምታገሳችሁ? የማትገሰጹት እስከ መቼ ነው ብሎ ወደዚህ ወደ እኔ አምጡት አለ። በፊታቸው ሰይጣኑን ገሰጸና ውጣ ብሎ አስወጣው። ሰይጣኑን ጋኔኑን ከእርሱ ወጣ። ብላቴናውን ከዚያች ሰዓት ጀምሮ ምን አለ? ተፈወሰ። ጌታ ሲናገር፣ ሲገስጸው፣ ሲያባረረው፣ እውነትን ሲናገር፣ ደቀ መዛሙርቱን ሲገስጽ፣ ደቀ መዛሙርቱን እንደ ደቀ መዝሙር እንደ ተማሪ፣ እርሱ እንደ መምህር እነርሱን እንደ ተማሪ ገሰጻቸው። ጋኔንን ደግሞ ሩቅ ውዱቅ መስተቃርን እንደመሆኑ ገሰጸና አስወጣው። አሁን መገንዘብ ያለብን ነገር፣ አሁን ማስተዋል ያለብን ነገር፣ አሁን ማሰብ ያለብን ነገር እኛ ማውጣት ችለናል ወይ ነው። ችለናል ወይ ምእመናን? በብዙ መልኩ ችግር አለብን። በብዙ መልኩ ድቀት አለብን። በብዙ መልኩ ተግዳሮት አለብን። በብዙ መልኩ
ብዙ ነገሮች አሉብን። ከነዚህ ነገሮቻችን ከእግዚአብሔር ጋር እንደመሆናችን ክርስቶስ የሞተለት በደመ ክርስቶስ የታተመ ክርስቶስ ከባህሪው የተወለደለት ክርስቶስ ዘመድ አድርጎ የለየው የመረጠው ክርስቲያን እንደመሆናችን እነዚህን ነገሮች አስወግደናል ወይ? ብዙ ተግዳሮት አለብን፣ በጣም ብዙ። ስለዚህ ይሄን ማውጣት እንችላለን ወይ ነው። ትንሹን ነገር መፋቀር እንችላለን ወይ? ትንሹን ነገር አለመጠላላት እንችላለን ወይ? ትንሹን ነገር ሐሜትን ከላያችን ላይ አውጥተናል ወይ? ትንሹን ነገር ስንፍናን ከላያችን ላይ አውጥተናል ወይ? እስከ መቼ ነው እግዚአብሔር ከነ ሐሜታችን የሚታገሰን? እስከ መቼ ነው እግዚአብሔር ከነ ስንፍናችን ከነ ጸጋ ማርከሳችን ድረስ የሚታገሰን? ይህን በደንብ ማሰብ አለብን ምዕመናን። እና ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ እርሱ ቀረቡና በይነምንት ስእነ አውጽኦቶ፣ ለምንድን ነው ማውጣት የተሳነን አሉት። እንዲህ ያለ ጥያቄ ጥሩ ነው። እኛ ክርስቶስ በፍቅር ወዶናል፣ ለምንድን ነው መፋቀር ያቃተን ብለን መጠየቅ አለብን። ስለኛ ክርስቶስ ደሙን አፍሷል፣ እኛ ዋጋ እንደተከፈለበት ለምንድን ነው መኖር ያቃተን ብለን መጠየቅ አለብን። ቤተክርስቲያን እንድንጾም እንድንጸልይ አድርጋለች፣ ለምንድን ነው ይሄን መጠበቅ ያቃተን የሚለውን መጠየቅ አለብን። ትምህርት ከጥያቄ የተነሳ ይፋፋል። ሕይወት ከጥያቄ የተነሳ መልስ ያገኛል። ክርስቲያናዊ ሕይወት ሲጠይቅ ትሁት ይሆናል። ለምንድን ነው? ዳዊት አንድ ጥያቄ ይጠይቅና አሁንስ ተስፋዬ ማን ነው ይላል ለራሱ። በጣም ብዙ ካዘነ በኋላ ወይእዜኒ መኑ ተስፋዬ ተስፋዬ አኮኑ እግዚአብሔር ወትዕግሥቴኒ እምኀቤከ ውእቱ። አሁንስ ይላል። አሁን እንደዚህ ማሰብ አለብን ምዕመናን። እሺ እነዛ ደቀ መዛሙርት ማውጣት ተሳናቸው። ለምንድን ነው ማውጣት የተሳናቸው? እንደነገርኳችሁ እናንተ ዝርዝሩት፣ ብዙ ነገር ነው ያለብን፣ ግን እነሱን ለምን ማውጣት ተሳነ? እና ምንድን ነው ያልቻልነው ማለት ለምንድን ነው እንዲህ የሆነው? ምክንያቱም በእኔ ያመነ እኔ የምሰራውን ይሰራል፣ ከእኔ የበለጠም ያደርጋል ብለሃል። እኛ ካንተ ጋር ነው ያለነው። ካንተ ጋር ሆነን ካንተ ጋር እያለን ካንተ ጋር በአንተ ጥሪ ውስጥ ተሰብስበን ለምንድን ነው ያልቻልነው? ጥያቄው ነው መሆን ያለበት። ለምንድን ነው እንደ ክርስቲያን መኖር ያቃተን? ለምንድን ነው እንደ ጻሚ ጾማችን መልስ የማያገኘው? ለምንድን ነው? ለምን ብሎ መጠየቅ ያስፈልጋል። እና ለምንድን ነው ያልቻልነው አሉት። እና አንድና አንድ መልስ ነው የሰጣቸው። ምን አላቸው? ስለ እምነታችሁ ምን ማለት እስኪ ንገሩ። አቤት። ስለ እምነታችሁ ምን ማለት ማነስ። እምነት ያንሳል እና ስለ እምነታችሁ ማነስ ነው። በክሙ ሃይማኖት መጠነ ህጠ ተሰናፔ፣ እንደዚህ ማለት በሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ ከዚህ ተነቀል እዚያ ሄደህ ተተከል ብትሉት ይሆናል። ከዚህ ለፍ ከዚያ አረፍ ብትሉት ይሆናል። ግን ይህ የሆነው ስለ እምነታችሁ ማነስ ነው። በደንብ ማሰብ አለብን። በደንብ ማብሰልሰል አለብን።
በደንብ እግዚአብሔርን መጠየቅ አለብን። በደንብ መጸለይ አለብን። በደንብ እና ይህ ግን አለ ወዝንቱ ዘመድ እይወጽእ ዘእንበለ በጾም ወበጸሎት እንዲህ አይነቱ አብሮ አደግ ጋኔን ከጾምና ከጸሎት ውጭ ምን አይልም አይወጣም። ለሐዋርያቱ ለደቀ መዛሙርቱ ያስቸግራቸው አብሮ አደገኛ ጋር የለም። እየሰማችሁ ነው? አሁን በደንብ አስቡ። ቅዱስ ያሬድ እሬው እበያ ወክብራነ ጾም ይላል። ሌላ ነገር አይደለም ጌታ የተናገረው፣ ሌላ ነገር አይደለም ክርስቶስ የተናገረው፣ ሌላ ነገር አይደለም ለደቀ መዛሙርቱ የነገራቸው። እንደዚህ ስለሆናችሁ እንደዛ ስላልሆናችሁ አይደለም፣ ስለ እምነታችሁ ማነስ። ከእምነት ማነስ የተነሳ አለመጾም፣ አለመጸለይ ይከተላል። አለመጽናት፣ አለመበርታት ይመጣል እና ቅዱስ ያሬድ ይሌቡ ወይ ጸውም ወያቴት ርሶ ሀበ አምላኩ ወደ አምላኩ ራሱን ዝቅ የሚያደርግ የሚጾም የሚያስተውል ሰው ምስጉን ነው። ምንድን ነው? ምስጉን ነው።